ቶን ቼንጅ እንግዲህ ቶኑ ሲቀየር እያለን ነው። ቶኑ የሆነ ሰዓት ላይ መቀየሩ አይቀርም። ምን ሲሆን ለምሳሌ ሶስተኛ ቶን ሲደመር ሶስተኛ ቶን ኢኳልስ ቱ የመጀመሪያው ሰርድ ቶን ሰከንድ ቶን አድርጋችሁ ከዛ በኋላ ሰርድ ቶኑን ማንበብ ትችላላችሁ እያለን ነው መጽሐፉ። ይሄ ወደ ተግባር ስናመጣው ምን ማለት ነው? በተግባር ነው የምናየው። ሰርድ ቶን አያችኋ ምን ማለት ነው? ለምሳሌ በዚያ በሰርድ ቶን የሚሰሩ ቃላቶችን ከታች መጥተውልናል። ለምሳሌ ኒ ሃ አያችኋ ይሄ ሰርድ ቶን ነው። ኒ በባህሪው ሰርድ ቶን ያለው ቃል ነው። ሃው እሱም ሰርድ ቶን ያለው ቃል ነው። አያችኋ ኢኒሻል ፋይናል እና ቶን ማለት ነው። ሶስተኛ ቶን ያላቸው ቃላቶች ማወቅ ያስፈልጋል። መጀመሪያ ሁል ጊዜ የሆነ ቃል ትርጉም ስንፈልግ የዛን ቃል ትርጉም ፕላስ ቶኑ ማወቅ አለብን። ኦኬ ከየት ነው የምናመጣው ቶኑ ምናምን እንዳትሉ ማለት ነው። ቻይንኛ ትንሽ ጠንከር የሚለው ለዚህ ነው። ገባችሁ ሐሳቤ? እዚህ ጋር ሃው የሚለው ሰርድ ቶን መሆኑን ማረጋገጥ አለብኝ ሳጠናው። ሃው ማለት ጥሩ ማለት ነው ብለናል ባለፈው። ግድ ማለት ነው። ኒ ማለት ደግሞ አንተ አንቺ ማለት ነው። ስለዚህ እነዚህ ቃላቶች ሁል ጊዜ ሰርድ ቶን ያላቸው ቃላቶች መሆኑ ይታወቃል። ስለዚህ አሁን አያችሁ ሰርድ ቶን ተከታታይ ሰርድ ቶን ማለት ይሄ ነው። ሰርድ ቶን ፕላስ ሰርድ ቶን ማለት ነው። ስለዚህ ምን አድርጉት እያለን ነው እዚህ ጋር የመጀመሪያው ሰርድ ቶን ሰከንድ ቶን አድርጉት። ሁለተኛው ደግሞ በዛው በሶስተኛው ቶን ይነበባል ማለት ነው። ይሄ እንግዲህ ስናወራው ነው እንጂ ስንጽፈው አይደለም፣ አይቀየርም። ሲጻፍ እንደዚሁ ሰርድ ቶን ነው የሚጻፈው ማለት ነው። ነገር ግን ቅድም እንዳልኳችሁ ቃላቶቹ ስናጠናቸው ይሄ ቃል በቃ ሶስተኛ ቶን ነው ብለን ካጠና ነው ምናውቀው ከሆነ ሶስተኛ ቶን ያለው ቃል ከሆነ ሳወራው አውቀዋለሁ ማለት ነው። ገባችሁ ሐሳቤ? ስለዚህ ምን አድርጎት አለ ሁለተኛ ቶን ልናድርገው ነው ማለት ነው። እዚህ ይሄንን እንደዚህ እናድርገዋለን። ሲጻፍ አይደለም እንዳልኳችሁ እዚህ ጋር ለሌክቸር ነው ለእናንተ ትምህርት ለመስጠት ነው እንጂ ቶኑን የቀየርኩት ሰከንድ ቶን ሲጻፍ እንደዛ አይጻፍም። ኦኬ ኒ ሃው ይሆናል ማለት ነው። ይሄ ነው ትክክለኛ እያለን ነው። በዚህ መሰረት ይሄ የሆነበት ምክንያት ምንድን ነው? ይሄ የሆነበት ምክንያት ምን ይመስላችኋል? ትገምታላችሁ? ሲምፕል እንዲሆን በቃ ቀለል እንዲል ማለት ነው። ለምሳሌ አሁን እዚህ ጋር አስባችሁታል? ሰርድ ቶን ሆኖ እንደዚሁ ግዴታ ቶን መጠበቅ አለብኝ ብዬ እንደዛ ባነበው ወይ ደግሞ ባወራው እንደዚህ ነው የሚሆነው። ኒ ሃው አያችሁ፣ ድካም ነው። አንተ መንገድ ላይ ያለፍክ ነው መንገድ ላይ ያለፍክ ፈጥነህ እየሄድክ ነው ምናምን ነገር ቸኩልሃል እና ሰላም ልልህ ፈልጌ ኒ ሃው እስክል ድረስ አትጠብቀኝም፣ ሄደሃል አንተ። በጣም ምን ሆኗል? ቻሌንጅ ነው ማለት ነው። ይሄ ከርቭ ስትሰራ እዚህ ጋር አድካሚ ይሆናል። ስለዚህ ያንን ቀለል እንዲል ነው ሐሳቡ። ይሄ ሰው አሁን እንዴት ሆኗል? ሰከንድ ቶን በባህሪው ከታች ወደ ላይ ፍጥን ያለ ነው። ኒ ኦኬ ኒ ግን ሰርድ ቶን ነው ማለት ነው። እና አሁን እዚህ ጋር እንዴት ይሆናል? ኒ ሃው አለቀ። ኒ ሃው ወደድንም ጠላንም እንደዚህ ማድረጋችን አይቀርም ስናወራ። ምክንያቱም አንዳንድ ቃላቶች ስንፈጥን ይደፈጠጣሉ ማለት ነው። ኦኬ ይሄም እንደዛው ነው። አማርኛ ላይም ያለ ነው እንደዚህ አይነት ነገር። ገባችኋ? ያ ለምሳሌ ለአንተ ገባችኋ? ለአንተ ምን ማለት ነው? ይሄ ለየብቻ ሲጻፍ ነው። ግን በትክክል ስናወራው እንደዚህ ነው እንዴ? ምንድነው የሚሆነው? ለአንተ ነው የሚሆነው። ለአንተ ልክ እንደዚህ በሉት። ይሄንን ለአንተ እያልኩ አልውልም። ስለዚህ ለአንተ እንዳልነው በአማርኛ እዚህ ጋር ቻይንኛ ላይ እንደዚሁ ሀፕን አድርገዋል ማለት ነው። ኒ ሃው ከማለት ኒ ሃው አለቀ። ቀለል እናድርገዋለን ማለት ነው። በዚህ መሰረት ከታች ቃላቶች አሉ እንደምታዩቸው። እነሱን እስቲ በዚያ መሰረት አድርገን እንለማመዳቸዋለን። ኦኬ ሩሉ ይሄ ነው። በቃ ሁል ጊዜ ሰርድ ቶን ያጋጠማችሁ እንደሆነ የመጀመሪያው ሰርድ ቶን ሰከንድ ነው የምታደርጉት ማለት ነው። ኦኬ ከዛ መጨረሻ ላይ እናድርገዋለን ማለት ነው። እሺ ስለዚህ እስቲ እዚህ ጋር ያሉትን እኔ አንድ ጊዜ ላንብብላችሁ፣ ከዛ እናንተ ደግሞ ትቀጥላላችሁ። አዎ እሺ ዲኖ ከኔ ጋር ማንበብ ትችላለህ። ሌሎቻችሁ ደግሞ በውስጥ
ሚዩት አድርጋችሁ ድምጻችሁ በውስጥ ስለሆነ አይሰማም ለኔ መቀጠል ትችላላችሁ። ኦኬ እንጀምራለን። ኒ ሃው 你好，可以可以辅导，again，辅导መጽሐፍን እያየ 辅导小姐小姐口语口语语法语法法语法语讨好讨好了解了解友好友好雨伞雨伞手表手表 አያቸው እነዚህ ሁሉ በሰርቶን ሰርቶን ሩል የተሰሩ ቃላቶች ናቸው። ልክ እንደዚህ ማለት ነው። ነገር ግን እኛ እያነበብን ያለነው ልክ ሰከንቶን ሰርቶን እያደረግን ነው ማለት ነው። ስለዚህ እስቲ እናንተ ደግሞ ይህንን ቀላል ነው፣ በጣም ቀላል ነው። እንደውም እስካሁን ካየናቸው የሚቀለው ይሄ ነው ለማንበብ። እሺ ከአብይ ልጀምር። አብይ ጀምር። እሺ ቀጥል። አሃ እሺ ቀጥል። ፉዳው እሺ እሺ 小姐እስቲ እንዴት ነው ያነበብከው? 口语对ቀጥል语法በጣም አሪፍ እሺ法语ተገልጦ ማለት ነው እሺ ቀጥል እሺ 讨好对讨好እሺ ቀጥል了解对友好对雨伞 OK 手表非常好በጣም አሪፍ ይሄ ቆንጆ ነው እሺ ሲያይገና ሌላ ማንበብ የሚችል አይከብድም አይደለ እንደዚህ ነው የምታነቡት ማለት ነው ሶ እጅ ያውጣ ለማንበብ who can read those words አይከብድማ ከበዳችሁ እንዴ ኧረ አይከብድም በጣም ቀላል ነው ሀብትሽ ዲኖ ከኔ ጋር ስላነበበስ ኦኬ ሀብትሽ እሺ ሀና ላይባ እሺ ሄኖክ አቤት ቀጥል 你好可以好辅导小姐好口语语法法语非常好讨好对了解对友好雨伞非常好手表非常好እሺ ስለዚህ ሌላ የሚለማመድ እዚህ ጋር ይህንን መድረክ ተጠቀሙበት እውነቴን ነው የምላችሁ እዚህ ካልተለማመዳችሁ የት ልትለማመዱት ነው እስቲ ንገሩ ቀን ላይ ስራ ናችሁ
ከዛ ውጭ ደግሞ ቤትም ስትገቡ ሌላ ስራ ሊጠብቃችሁ ይችላል። ሰው ይሄ አድቫንቴጅ መጠቀም ያስፈልጋል ማለት ነው። ሰው እስቲ ወደ ትርጉም እንሂድ። የእነዚህን ትርጉም እንመልከት። ሀውሃ ይህ ኒሃው እንግዲህ እንደምታውቁት ነው። ምን ማለት ነው? ኒሃው ሄሎ ሄሎ ስንል ለማን ነው ብለናል? ይሄንን ኒሃው ስንል ጀስት ለሁሉም እንደማይሆን ይታወቃል። ለማን ነው? ፎር ኤ ሲንጉላር የስ ለአንድ ሰው ሆኖ ያ ሰው ደግሞ በእድሜ ከኛ ጋር እኩያ እንደሆነ ካልሆነ ደግሞ ከኛም ጓደኛችን የስራ ባልደረባችን ሊሆን ይችላል። አንተ የሚባል ሰው ባጭር ከኛም ያነሰ ሊሆን ይችላል። ሀብሃ ሰው ለዛ ሰው እንዴት ነህ ሰላም ነህ ወይ እንደማለት ነው። አንተን የሚባል ሰው ኒሃ ሄሎ እንለዋለን። ኦኬ ወንድም ሴትም ሊሆን ይችላል። አጠገባችን ያለ ሰው ማለት ዩ ማለት ነው። ድብድ እሺ ለአክብሮት ሰላምታ ምንድን ነበር ያልነው? አልረሳችሁትማ? ኒን ሃው ይሄኛው ቃል አይደለ? ኒን ብለን ሃው እንጨምራለን ማለት ነው። ኒን ሃው ካለን እርሶ እንደማለት ጀስት አክብሮት ነው። ስቲል ግን ለአንድ ሰው ነው። ለአንድ ሰው ሆኖ እንዴት ሰላም ኖት እንደማለት ይሆናል። ታላቅ የሆኑ ሰዎች እንደሆኑ የስራ አለቃዎች ከሆኑ እንደዚሁ ኦኬ ኒን እንላለን። ለብዙ ሲሆንስ እንዴት ናችሁ? የስ ኒመን ሃው እንላለን። ምክንያቱም ኒ ምን ማለት ነው ብለናል? ዩ ሲንጉላር አንተ ወይ አንቺ ማለት ነው። እዚህ ላይ ፕሉራል ለማድረግ ሁል ጊዜ መን መጠቀም አለብን ማለት ነው። ኒ መን ሲሆን እናንተ ስቲል በእንግሊዝኛ እኮ ዩ ነው ግን ለብዙ ነው። ፕሉራል ፎርም ኦፍ ዩ ኦኬ ኒመን ሃው እንላለን ማለት ነው። ኒመን ሃው ኦኬ ሰላምታ ለማድረግ ሃው መጨመር አለበት መጨረሻ ላይ። በጣም ጥሩ። ስለዚህ ትርጉሙ ሄሎ ማለት ነው። ኒ ሃው። ቀጥሎ ከይ ምን ማለት ነው? ካን መቻል ነው አይደለ? ካን ወይ ደግሞ መቻል ወከይዳ እችላለሁ። ሄኖክ ኒከይዳ ትችላለህ። ገባችኋ? ወከይ ኒከይ ታከይ ላውሽ ከይ መኖር ይችላል። ሶ ካን መቻል ነው። ሲያይጋ ፉዳ ምን ማለት ነው? ሸመይዝና ቡጅዳ ፉዳ ጋይድ ማድረግ ነው። ጋይድ ማድረግ ኦኬ ጋይዳንስ ማለት ነው። ወይ ደግሞ ጋይድ ማድረግ ማለት ነው። ኦኬ ያ ወይ ደግሞ የሆነ ነገር መምራትን እንደማለት ነው። ድብደ እሺ ሲያውዜ ምን ማለት ይመስላችኋል? ሲያውዜ ሸመይስና ምን ማለት ነው? ሚስ ማለት እኮ ነው። ወይዘሪት ማለት እኮ ነው። ድብደ ወይዘሪት ማለት ነው። ወይዘሪት ለማለት ስንጠቀም የምንጠቀመው ይሄኛው ነው ማለት ነው። ሲያው ማለት ወጣት ማለት ነው። በነገራችን ላይ ሲያው ማለት ወጣት፣ ጄ ደግሞ ምን ማለት ነው? ጄ እህት ማለት ነው። ስለዚህ ሲያው ጄ ስንል ወጣት እህት እያልናት ነው። ወጣት እህት ኦኬ። ስለዚህ ወጣት ስንል ምን ማለት ነው? ያላገባች ግን እድሜዋ 35 36 የሆናት ሴት ማለት ነው። እስከዛ ድረስ ያለችዋ ሴት ወይዘሪት ለማለት እንጠቀመዋለን። ትልቅም አይደለችም እንትን እያደረግናት ነው። አላረጀሽም፣ ትልቅ አይደለሽም እያልናት ነው። ሲያው ወጣት ጄ እህት፣ ወጣቷ እህት እያልናት ነው። ሶ የትህትና ያለው ቃል እንደሆነ ማየት ይቻላል። ኦኬ ያገባች ሚስት እንደሆነች ምን እንላለን? ያገባች ምን እንላለን? ያገባች አይደለም። ሊያውጪ ያላገባች ነች። ኦኬ እንደዚህ እንላለን። አይቀለል እናድርገው፣ ችግር የለም። ታይታይ እንለዋለን። ታይታይ ኦኬ። ታይታይ ማለት እመቤት ማለት ነች፣ ያገባች ኦኬ እንጂ ብዙ መጠሪያዎች አሉ፣ ሄኖክ ባይዘው ብዙ መጠሪያዎች ይኖራሉ፣ ግን ታይታይ በቂ ነው። እመቤት ኦኬ። ሌላ እንግዲህ ሲያውት ስንል ሚስ እንደማለት ነው ብለናል።
ሚስ ማለት ነው። እሺ ኮውዩ ምን ማለት ነው? ኮውዩ ኮውዩ ሸመይስና አታውቁትም? እንግዲህ ኮው ምን ማለት ነው? አፍ ማለት ነው። ኮው አፍ ማለት ነው። ዩ ደግሞ ቋንቋ ነው። ስለዚህ የአፍ መፍቻ ቋንቋ አልሆነ ወይ ደግሞ ብዙ ጊዜ አፍ ላይ የሚወራ ቋንቋ ማለት የሆነ አፍ ላይ ሁሉ ጊዜ የምታዘወትረው ሊሆን ይችላል፣ ወይ ደግሞ ብዙ ጊዜ የምትናገረው አይነት ሊሆን ይችላል። ያ ማለት ነው። ኦኬ ሶ ኮው እንለዋለን። ምን ሊሆን ይችላል? ያ የአፍ መፍቻ ሁሉ ጊዜ የሚነገር ቋንቋ እንደማለት ነው። ሀብሃ ሀብሃ እሺ ሰው ቀጥሎ ይፋ ምን ማለት ሊሆን ይችላል? ይፋ እሺ ቅድም እንዳልኳችሁ ነው አይደል? ዩ ማለት ቋንቋ ነው። ፋ ደግሞ ሌላ ትርጉም ሊኖረው ይችላል። ሰው ይፋ ማለት ግራመር ነው። በነገራችን ላይ ግራመር ማለት ነው። ይሄኛው ስፖከን እንበለው ዝም ብለን ስፖከን ኦኬ፣ የሚነገር ስፖከን ላንጉጅ ኦኬ፣ ላንጉጅ ብንለው ያስኬዳል፣ የሚነገር ቋንቋ። ይሄኛው ደግሞ ይፋ ግራመር ማለት ነው። ግራመር ግራመር ኦኬ፣ ግራመር እሺ። ይሄ ተገለበጠ ፋዩ ሆነ። ሰው ፋዩ ምን ማለት ሊሆን ይችላል? ፋዩ ፈረንሳይ፣ ፈረንሳይኛ፣ ፍሬንች ፍሬንች ነው። ምክንያቱም ፈረንሳይ ፋጎ ይባላል። ፋጎ ጎ ማለት ሀገር ነው። እናየዋለን ቀጥሎ ዩኒት ስሪ ላይ ስለ ሀገራት እንደዚሁ ምናምን ስለምናይ ያው ሀገር ጎ እንደሚባል እዛ ጋር እናያለን። ጎ ሀገር ነው። ፋ ደግሞ ፈረንሳይ ማለት ሰው ፈረንሳይ ሀገር ይሆናል። ፋጎ ቋንቋው ደግሞ ቅድም ዩ ብያቸዋለሁ፣ ቋንቋ ነው ብያቸዋለሁ። ሶ ቋንቋ ከሆነ ዩ ፋዩ ስንል የፈረንሳይኛ ቋንቋ። ቻይንኛ ምን ይባላል? በነገራችን ላይ ቻይንኛ ምን ይባላል? ሌሎቻችሁን አታውቁትም? ሌሎቻችሁ ወይኔ በእውነቱ ቻይንኛ እየተማሩ ቻይንኛን አለማወቅ ፌር አይደለም። ስለዚህ ሃኝ ይባላል ቻይንኛ ቋንቋ ሃኝ ይባላል። ቻይኒዝ ኦኬ፣ ቻይንኛ ቋንቋ ሃኝ ነው የሚባለው። ይህንን ነው እየተማራችሁ ያላችሁት። ስለዚህ ፋዩ ደርሰናል። ፋዩ ማለት እንግዲህ ምንድን ነው ያልነው? ፈረንሳይኛ ነው። ኦኬ ታው ሃው ምን ማለት ነው? ታው ሃው ምን ማለት ነው? ታው ሃው ይሄ ቃል በእርግጥ ለመግለጽ ትንሽ ይከብዳል። እንትን እንደ መለመን ኢኔሰንስ የሆነ ነገር ከሰው ፈልጋችሁ እሱን ማሳመን ማለት ነው። የሆነ ነገር ለመውሰድ ፈልጋችሁ ለምሳሌ ከእናታችሁ ወይ ከፋዘር ወይ ከእህት ወንድሞቻችሁ ወይ የሆነ ብር መፈልጋችሁ እባክህ እንደዚህ ስጠኝ ብላችሁ ስታሳምኑ ማለት ነው። ማሳመን ታውሃው ማሳመን ሜቢ ከዛ ጋር በጣም የተቃረበ ነው። ኦኬ ሌላ ትርጉም የምትሰጡት ከሆነ ደግሞ እናየዋለን ቀጣይ። ምን ሊሆን ይችላል? ኦኬ ይህንን እንለፈው፣ ችግር የለውም። ማሳመን በሚል ያዙት፣ ግድ የለም። ሊያው ጄ ምን ማለት ነው? ሊያው ጄ ምን ማለት ነው? ሊያው ጄ ሸመይስና ሊያው ጄ ምን ማለት ነው? ይሄ ደግሞ አንደርስታንድ ማድረግ ነው፣ ማወቅ ነው። ቱ ኖ ሊያው ጄ። ይሄ ደግሞ ምን ማለት መሰላችሁ? ለምሳሌ ዲኖን እኔ ያውቀዋለሁ። ማወቅ በቻይንኛ ጅዳው ይባላል። ታውቁታላችሁ? ጅዳው ማለት ማወቅ ነው። ጅዳው ኦኬ፣ ጅዳው ስቲል ማወቅ ነው። ይሄ ግን ማወቅ ይሄን ታውቀዋለህ ሄኖክ? ዲኖም ታውቀዋለህ ብዬ አስባለሁ። ጅዳው ወጅዳው ወጅዳው ካልኩ አይኖ አውቀዋለሁ እያልኩ ለምሳሌ እዚህ ይሄን ነገር ታውቀዋለህ? አውቀዋለሁ ግን የማውቀው ዝም ብሎ ራፍሊ ነው፣ ከላይ ሊሆን ይችላል የማውቀው። ለምሳሌ ወጅዳው ዲኖ ወጅዳው ሄኖክን አውቀዋለሁ። በት ዳንሽ በቻይኛ በት ዳንሽ ወቡ ሊያውጄ ወቡ ሊያውጄ ሁለቱም ማወቅ ናቸው። ጅዳው ማወቅ ነው፣ ሊያውጄ ማወቅ ነው።
ግን ልዩነቱ ምንድነው? ጅዳ ሄኖክ የኔ ተማሪ መሆኑን አውቃለሁ። ኦኬ የኔ ተማሪ መሆኑን ነው የማውቀው። ግን ሄኖክ ምን ይሰራል? የት ተወልዶ አደገ? ቤተሰቡ እነማን ናቸው? ይህ ነው ምን ይወዳል፣ ምን ይጠላል የሚሉት በሙሉ አለ አይደለ? ውስጡን ሁሉ ነገር ማወቅ እሱ ሊያውጄ ይባላል። እሺ ሊያውጄ ማለት ሁሉ ነገር ስለሆነ ጉዳይ በደንብ የምታውቁት ነገር ሲሆን ነው ማለት ነው። ጅዳው ግን እኔ ዶናልድ ትራምፕን እኮ ጅዳው አይደለ? ወጅዳው ዶናልድ ትራምፕ ዳንሽ ወቡ ሊያውጄ ግን አላውቀውም። በዚህኛው ደግሞ አላውቀውም። በሊያውጄ ነው የምገልጸው ማለት ነው። ኦኬ አልረዳውም ማለት ነው። አልተረዳሁትም ምን እንደሆነ እንዴት እንደሆነ ምናምን ነገር እያልኩ ነው። ሊያውጄ ልዩነቱ ገብቷችኋል አይደለ? ሄኖክ በፈይሻን ካ ሲያይገ ቀጥሎ ምንድን ነው? 雨伞，友好不是友好友好ምን ማለት ነው? ይሄ ደግሞ 友好是ፍሬንድሺፕ ጓደኝነት ፍሬንድሺፕ ኦኬ ጓደኝነት ማለት ነው። እነዚህ ቃላቶች ባይዘው ቀጣይ ምዕራፍ ላይ እንደ አዳዲስ ቃላቶች ሆኖ ልናገኛቸው እንችላለን። ወይዘር ቀጥሎ ያሉ ምዕራፎች ላይ ወር ኤችኤስኬ 2 ላይ 3 ላይ 4 ላይ ቀድማችሁ ስታውቁት ግን ምን እየሆነ ነው? ነገርየውን እያቀለላችሁት ነው የምትሄዱት። ለወደፊትም ይጠቅማችኋል ቃላቶች መሰብሰብ ሀብሃ ስለዚህ ዮሃው ስንል ጓደኝነት ማለት ነው። ፍሬንድሺፕ ዩሳን ዩሳን ይሄኛውስ ዩሳን ጎበዝ ጥላ ማለት ነው። ቅድም ምን ብያችኋለሁ? ዩ ማለት ቋንቋ ነበረ። አሁን ግን ዩ ዝናብ ሆኗል። ዩ ስንል ሁለት ትርጉም አለው በዚህ ኮንቴክስት። ዩ ማለት ይሄኛው ቃል አንድም ቋንቋ ነው፣ ሁለተኛ ደግሞ ዝናብ ነው። ለምሳሌ ዝናብ ሲጥል ዝናብ እየዘነበ ነው ማለት ብፈልግ ምን እላለሁ? 下雨了， 现在下雨了እየዘነበ ነው።在下雨ኦኬ ሻ ማለት ያው መውረድ ወደ ታች መጣል ምናምን ስለሆነ ሻ እንጠቀማለን። ከዛ ዝናቡ እየወረደ ነው እንላለን። በረዶም እንደዚሁ ቅድም በረዶ ሹ ብለን አይተነዋል። ስዕሉ ላይ ያለ የመጨረሻ ስዕል ባለ አንድ ሰለብ ሹ በረዶ ነው። ስለዚህ በረዶ እየጣለ ነው። ሲንዛይ ሻ ስለዚህ ዩ ስቲል ዝናብ ሆኗል። ሳን ደግሞ ጃንጥላ ማለት ነው። ሉክ 3 ቁጥር በቻይንኛ ምን ይባላል? 伞， ተሳስታችኋል። ሉክ ቶኑ ይለያያል። ይሄ ነው አንድ አይነት ቃል ነው። ቶኑ ልዩነት አለ። 是呢， 3 ቁጥር 伞， እኮ 3 ቁጥር ይሄ ነው። አያችኋል? አንድ አይነት ነው ግን ልዩነት ምንድን ነው? ቶን ልዩነት አለ። 也痛啊， ይሄ ሶስተኛ ነው፣ ይሄ አንደኛ ቶን ነው። 3 ቁጥር አንደኛ ቶን ነው። ተሳስታችሁ አሁን ብዙ ልጆች የሚሳሳቱ ቁጥሮች ላይ ሲቆጥሩ ምናምን ነገር እንደ አማርኛ የማድረግ ሳን አያችኋ? ሳን ይሄኛው እያልኩ ነው ማለት ነው። 3 ቁጥር እያልኩ ሳይሆን ጃንጥላ እያልኩ እንደሆነ ማሰብ አለበት። ሳን ካልኩ ማለት ነው ምን ማለት አለብኝ? ይሄ ነው 伞， አያ 3 ቁጥር 伞， ጎበዝ ሁይዝስ ናልዲ ጎበዝ ሳን ኦኬ ናልዲ ጎበዝ ናት። ቶን ላይ ባይዘው ሳን 3 ቁጥር ማለት ይሄ ነው። ሳን ጃንጥላ ሳን 3 ቁጥር ገባችኋ? ሌላ ደግሞ ቶን ብቀይረው ሌላ ትርጉም ሊሰጥ ይችላል ማለት ነው። ይሄንን ከወዲሁ ቁጥሮች ስትቆጥሩ እንድታስቡበት ነው። ቀጣይ የቤት ስራ ሰጣችኋለሁ። ቁጥሮቹን ከ1 እስከ 10 ተለማምዳችሁ እንድትመጡ ማለት ነው። ስለዚህ እኔ እንደዚህ አይነት የተሳሳተ አይነት ቶን ያለው ቁጥር እንድትቆጥሩ አልፈልግም። አንድ ቁጥር ፈረስት ቶን ነች። ለምሳሌ ብል ወይ ደግሞ ብል ሜይቢ ሌላ ትርጉም ሊያመጣ ይችላል። 100 ሚሊዮን ማለት ነው። ማለት 4ኛ ቶን ሲሆን ፈረስት ቶን ሲሆን 1 ነው። ሁለት ቁጥር 4ኛ ቶን ነች። 4ኛ ቶን። ስለዚህ ተሳስቼ እንደው ብል አስባችሁታል? ሁለት ቁጥር ጆሮ ነው የሚሆነው። ቅድም ጆሮ አይተናል አለ ጆሮ ነው። ስለዚህ ምን ማለት አለብኝ? ሰከንድ ቶን ማድረግ አለብኝ። 4ኛ ቶን ሁለት ቁጥር ማለት ይሄ ነው።
ይሆናል ማለት ነው። አር ኦኬ 三四五六七八九10 ይህንን ካሁኑ አስቡበት ቁጥሮቹን በትክክል ለመቁጠር እንደ አማርኛ ኢ አር ሰን ስ ኡ ሊዮ ጂ ባ ጂዮ ጂ አንድ አይነት ቶን አይደለም ያለው የተለያየ ቶን ስለሆነ ያለው በዛ ይቆጠራል። እሺ ሶ ይሳን ማለት ጃንጥላ ነው ወይ ደግሞ አምብሬላ ነው አይደል የሚባለው? አምብሬላ ኦኬ አይ ቲንክ እንደዚህ ነው። እሺ ሶ የሚቀረን ምንድነው? የትኛው ቃል ነው የሚቀረን? ኦኬ ይሳን ሾው ቢያኦ የመጨረሻው ሾው ቢያኦ። እሺ ይሄ ምን ማለት ነው? ሾው ቢያኦ ሸመይስና ጓንት ምን ማለት ጓንት አይደለም። ሾው ቢያ ልክ ነህ። ሾው እጅ ነው። የእጅ የሆነ ነገር ጓንት ለማለት ሌላ ነገር ነው። ሌላ ማለት አለብን። የእጅ ሰዓት ነው አብሽ። የእጅ ሰዓት ነው። የስ ካስሽ this is watch ኦኬ የእጅ ሰዓት ማለት ነው። yes እዚህ እጅ ላይ የምናደርገው ሰዓት ማለት ነው። ሾው እጅ ነው። ቢያው ደግሞ ሰዓት ነው። ሾው ቢያው የእጅ ሰዓት ግልጽ የሆነ ነገር ማለት ነው። ደብደ አሃ ስለዚህ ሾው ቢያው ሰዓት ነው። ይሳን አምብሬላ ጃንጥላ ማለት ነው። ዮው ሃው ፍሬንድሺፕ ጓደኝነት ማለት ነው። ባይ ዘ ወይ ጓደኛ ምን ይባላል በቻይንኛ? ቺስቲ እቺን ቲፕ ልስጣችሁ። ምን ይባላል? ፐንዮ ከዛ የመጣ እኮ ነው። ሉክ ጓደኛ ፍሬንድ ፐንዮ ይሄኛው ቃል ማለት ነው። ዮ የሚለው ቃል ጓደኛም ይሆናል አለኝም ይሆናል። ስለዚህ ዮ እዚህ ጋር መጣና ሃው ጥሩ ማለት ነው። ዮ ሃው ጥሩ ሰው ማለት ነው አይደለ? ጥሩ ፍሬንድ ነው ይሄ ዮ ሃው ጥሩ ሰው ጥሩ ሰው ወይ ደግሞ ጥሩ ጓደኛ ሲሆን ፍሬንድሺፕ ፈጠርክ ማለት ነው። ጓደኝነትን የሚገልጽ ሆኗል ማለት ነው። ዮ ሃው ኦኬ ፐንዮ ጓደኛ ፍሬንድ ይሄ ነው። ኦኬ ፍሬንድ ሶ ሃው ቱ ሴይ ሴት ፍቅረኛ ኒ ፐንዮ እንላለን ማለት እዚህ ጋር ኒ እቺኛዋ ቃል እንጨምራለን። ኒ ማለት ሴት ማለት ነው። ኒ እቺኛዋ ባለፈው የተማርናት ዶት ያላት ከላይ ዩ ሆና ዶት ያላት ፊደል በቻይንኛ ኢ ትባላለች። ኢ ስለዚህ እዚህ ላይ ኤን ጨመርኩበት እንደ ኢንሻል ማለት ነው። ሶ አሁን ሰርቶን አረኳት አለቀ። ኒ ፐንዮ ሴት ፍቅረኛ ኒዮ ኒ ፐንዮማ ሴት ፍቅረኛ አለህ ማለት ነው። ከሌለ ምን ትላለህ? ዲ ነው ወመዮ አለኝ ማለትስ ዮ ብቻው ይሄኛው ዮ እንጠቀማለን ማለት ነው። ሶ ኒ ፐንዮ ሴት ፍቅረኛ። ሃው ቱ ሴይ ወንድ ፍቅረኛ በጣም ጎበዞች። ያ ናን ማለት ደግሞ ወንድ ማለት ነው። የኒ ተቃራኒ የኒ ሴት ነች፣ የሴት ጾታ ማለት ነው። ናን ደግሞ ወንድ ጾታ ማለት ነው። ስለዚህ ናን ፐንዮ ኦኬ። እንደ ኤችኤስኬ1 እንደ ጀማሪ ግን አይደለም። ብዙ ቃላቶች ነው የሰጠኋችሁ የነገርኳችሁ፣ እንዳይበዛባችሁ ግራ እንዳትጋቡ ያ እንደዛ እንዳይሆን ግን በጣም የሚጠቅማችሁ ነው። ኦኬ የሚጠቅማችሁ ነገር ስለሆነ ወረቀትና እስክሪብቶ ሁል ጊዜ ከእጃችሁ እንዳይለይ እያንዳንዷ ነገር ጻፏት። ምንድነው የሚባለው አባባል አለ። እድና ምንድነው ወረቀት የያዙት አይለቅም። እኛ የሰማነው ነገር የገባን ይመስለናል ለጊዜው፣ በኋላ ግን ይረሳል። ከተጻፈ ግን ስለማይረሳ ጻፉ። ስለዚህ እንደዚህ እንላለን። ናን ፐንዮ ወንድ ፍቅረኛ ማለት ነው። ያ ሰው ለዛሬ የነበረን ክላስ በዚህ ያበቃል። ሩጎ ኒመዮ ወንቲ ኒመን ከይ ወንዋ ጥያቄ ካለ ጠይቁኝ። ዮመዮ ወዬ ናልዲ ጥያቄ አለኝ። ፈይሻኻ ሸመ ወንቲ እንትን ነው አሁን ዝም ብዬ ሳነብ ስላልገባኝ ነው። እሺ አሁን ፋይናል